አንዳንድ ጥያቄዎች መጠየቅ እችላለሁ? ይቻላል። ያውልሽ እኔ በጣም ፍሪደም ያለኝ ፍሪደም የምወድ ሰው ነኝ። ፍሪደሙ እንዴት ነው? ፍሪደም ስትይ በፊት ተከራይተሽበት የምትኖሪ ግቢ እሱ ነው እንዴ? አረ እንደሱ ማለት አይደለም። ፍሪደም ማለት ነፃነት ማለት ነው። ነፃነቱ እንዴት ነው? ፍሪደም ነፃነት። አሃ አንቺማ የቤት መግባት ያለብሽ ሰው ነሽ። ደግሞ እንግሊዘኛ ታስተምሪኛለሽ አለች እንጂ ያቺ ቆራ ማሮጊት። እሷንማ እንደው ድራሽ አባቷን ነው ከዚህ ቤት ማጣፋት። ሰላሟን ነው ምነሳው። በዛ አባት አለው እኮ ደግሞ አልመለሱልኝም። ፍሪደሙና አረ ችግር የለውም ሁሉም ነፃ ነው እንደፈለግሽ። ኦኬ ባዝሩም ሙቅ ቀዝቃዛ እንዴት ነው? ባዝሩ አልገባኝም። ምንድን ነው ባዝሩም ማለት ቀዝቃዛ ሻወር ማለት ነው። ሙቅ ቀዝቃዛ። ወይ አንቺ ደግሞ እሱማ ይሰራል። ሁለቱም ጥሩ ናቸው። እሺ በዚህ ሀሳብ እንዳይገባሽ። ኦኬ እንደዛ ከሆነ በጣም አሳሳቢ ደግሞ በጣም ማለት ነው ይሄ ማታ ስገባ አመሻሸሽ ሊነጋ ሲል ነው የምትገቢው የሚባል ነገር። ከቢ ና እስቲ ና ይኸውልህ ከቢ ማለት ይኸውልሽ እሱ ነው የዚህ ግቢ አባወራ፣ የዚህ ቤት ባለቤት። ከቢ ማለት እሱ ከቢ የኔን ቤት ልትከራይ የመጣች ቆንጆዬ ልጅ ነች። ከውጭ የመጣች እሷ። ሃይ ቀበጥ እባላለሁ። እንደው ምን አረኩሽ? እንደው ምን በደልኩሽ? ምን አርጌሽ ነው አንቺ ሴትዮ? ምን አርጌሽ? ከበደ ሰካራም ነው። ሲጠጣ ውሎ ሲጠጣ ያድራል። አእምሮ የለውም፣ አንጎሉ አይሰራም። ቱቦ ውስጥ እየተደፋ አድሮ ውሎ ተጎትቶ ነው የሚመጣው ለማለት ፈልገሽ ነው አይደለ? እንዴት እቺን እብድ ጨርቅና ልብስ በሞላበት አገር እርቃኗን የምትሄድ ልጅ ታመጫለሽ? ንገረኝ እስቲ። እብድ እኮ ነች እቺ እብድ፣ የለየላት እብድ። ምን እያልክ ነው ከቢ? ዞር በይ እባክሽ፣ ዞር በይ። ነገሩ ገብቶኛል። ዞር በይ ማለት የፈለግሽው በደንብ ተረድቻለሁ። ከበደ ወደፊት ሲያብድ እቺን ይመስላል ለማለት ለአንቲካ ምሳሌ ሞዴል ለማሳየት አይደል ያመጣሻት? እብድ? እኔ እብድ አይደለሁም፣ ቀበጥ ነኝ። እውነት? ተይ እንጂ ቀባጥማ አይተንም እብድም አይተን እናውቃለን። ልንገርሽ አንቺ እኮ ዋና የእብድ መገለጫ ምሳሌ ነሽ። እኔ ደግሞ እንዴት ማበድ እንደሚቻል የምማር ተማሪ ነኝ። ተይው እባክሽ። ይሰሙኛል? አልሰማም። በግድም ቢሆን ይሰሙኛል። እሰይ ወድሽ። ተይ እንጂ እውነት። የዘንድሮ እብዶች ደግሞ ድንጋይ ሳትይዙ እንዲሁም ማስፈራራት ጀመራችሁ። ያውሎት ቀበጡ አበራ። እኔ ማለት 12ኛ ክፍል የጨረስኩ 2 ዓመት አሜሪካን የነበርኩ ዓመት ከ6 ወር በጓደኞቼ በፍቅር ተንከባክበውኝ ለፍቅራቸው እንዴት ልግለጽልዎት? ለፍቅራቸው መግለጫ ሲሉ ቀበጥ ብለው ያወጡልኝ ፍሪደም ያለኝ በፍሪደም የምኖር ሰው ነኝ። ነሽ አንቺ አሁን 12ኛ ክፍል የጨረሽ አሜሪካን ሀገር 2 ዓመት የኖርሽ እዚህ ጓደኞችሽ ፍሪደምሽን ተጠቅመው አንቺን ለማስደሰት ሲሉ ቅጽል ስም ቀበጥ የሚሉ ያወጡልሽ። ይቅርታ ተሳሳትኩ እኮ ሰው ይሳሳታል። ተሳሳትኩብሽ፣ በጣም ተሳሳትኩብሽ። አንቺ እብድ አይደለሽም። ወደፊት ለማበድ የምትንደረደሪ የእብድ ጀማሪ ነሽ። ግን ስታብጂ ቆንጆ እብድ እንደምትሆኝ አውቃለሁ፣ ያስታውቅብሽ። ቆይ ስለምን እብድ ነው የምታወራው እንዴ? ምን አለ አንተ ዝም ብትይ። ምን መንጋጭላሽ እንዳላወርቁ ምን ዝም ብትይ። ሌላ ነገር ሰይጣን ውስጥ ለምትከችኛለሽ? ዝም በይ እንዴ። የኔ ቀበጥ እኮ ቤቱን ተከራይተዋለች ነው የምልህ። ይሄኛውን ክፍል አከራይቻለሁ። እውነት? ያንቺ ቀበጥ ይሄኛውን ክፍል ልትከራይ መጣችና ይሄኛውን ክፍል ደግሞ አከራይሻት። አንድ ነገር ልንገርሽ፣ ተይው አንቺን ከሷ ጋራ ጉዳያችንን ሂሳባችንን በኋላ እናወራርደዋለን። አንቺ ቀበጥ የተባልሽ ልጅ ግን ይሄ ቤት አይከራይም። ጌት አውት! አትወጣም። ሰበብ እንዳትሆኝብኝ ትወጣለች። አትወጣም ማለት አትወጣም ነው። አትወጣም። እኔ የምለው ግን የዚህ ቤት አባወራ አንቺ ነሽ እኔ ነኝ? አንተ ነህ ከብዬ። እግዚአብሔር ያክብርልኝ። እዚህ ላይ እውነት ተናገርሽ። እረችንም አለመንጠቃችሁ እናንተው ናችሁ እኮ ነው።
እናንተው ናችሁ እኮ ነው። ተባረኩ። አዎ እንግዲህ የቤት አባወራ መሆኔን ካመንሽና ከተማመንን በቤት አባወራነቴ በማዘዝ ስልጣኔ ተነስቼ ይሄ ቤት እንደማይከራይ አበስርሻለሁ፣ ላንቺም እነግርሻለሁ። አሁን ግቢውን ለቀሽ ተወጪ። ኧረ ከቤ ጭንቅላትን አሰራው ነው ምልህ ዴ ልጅቷ ከውጭ ነው የመጣችው። እናቴ በዶላር ነው የምከፍለው። ሞኛቱ ቦርሷን አይተኳል። ይኸው ቦርሷ ሙሉ ዶላር ነው። ኧረ ከቤ ሞኛቱ እንዴው ምንድነሽ? ምን አንጎልነሽ አንቺ? ስሪትሽ ምንድነው? አንቺንማ ቼክ አስደርግሻለሁ። ግድ የለሽም። አንቺ ማንሽ? አንቺ ቀበጧ ትሰሚያለሽ? እኛ ኢትዮጵያውያን እንግዳ ተቀባይ ነን። እንግዳ በመቀበል ደግሞ የታወቅን ሰዎች ነን። አዎ ሰውኝ እኛ ማንም እኛ ዘር ቆጠራ ውስጥ እንኳን ገባም። አፍጋኒስታን ለምን አትሆኝም? ለምን ቡርኪና ፋሶ? ለምን ጃፓን? ለምን ቻይና? ለምን ባንግላዴሽ? ለምን ምን አትሆኝም? አይመለከተንም። ሰውነት ወይም በሰውነትሽ ነው የምንቀበልሽ። አዎ ሄን እናከብራለን። ግን ለጊዜው እንዲህ ቢሆንም እዚህ ግቢ የሚከራይ ምንም ቤት ስለሌለ ወደ መጣሽበት ሀገር እንድትሄጂ አሳስብሻለሁ። ከአንቺ ጋር በኋላ አነጋገራለሁ። እየሰደብከኝ ነው? ምን አልሽኝ? እየሰደብከኝ ነው? እኔ? አዎ። አሁን ለዚህ ልጅ ምክር ነው የተናገርኩት። እንደው ስሞትልሽ ለህሊና መስክሪ። ተሳድቤያለሁ? አልተሳደብኩም። የተናገርኩት ንግግር ምክር መሆኑን ላወቀ ምክር ይሁንለት። የለም ስድብ ነው ካለ ደግሞ ይሁንለት። ስድብ ይሁንልሽ፣ ስድብ ያርግልሽ። ከሄድኩ በኋላ ከቤ ብለሽ ብትጠሪኝ ግን ህልውናሽን ወደ ላይ ሰደዋለሁ። በጣም ደስ የሚሉ ሰውዬ ናቸው። ውይ አዎ በጣም እንዴት አይነት መልካም ሰው መሰለሽ። አፉና ሆዱ አንድ አይደለም። በጣም ምስኪን ሰው ነው። አደራሽን የኔ ልጅ እንዳትቀየሚው እሺ? ኧረ ምንም የሚያስቀይም ነገር የለም። ይኸውልሽ የኔ ልጅ ቤቱም ይሄ ነው፣ ግቢውም እንደምታዩ ነው። በፈለግሽበት ሰዓት መጥተሽ መግባት ትችያለሽ። እሺ በኋላ ቀን ይዤ እመጣለሁ። ውይ የኔ እናት እንዴት ነው ደግሞ የምታምሪው! ወጣትነቴን እኮ ነው የምታስታውሽ። ምን ያልሻጭ? እልሽ የኔ ልጅ ውሸቷን ነው። ስትወለድ ጀምራ እዚህ እድሜዋ ድረስ ወጣትነትን አታውቀውም። እንዲሁ ተወለደች እንዲሁ አለች። እንዲሁ ሳያት ወጣትነቴን ትዝ ያስዋለች። አለባበሷስ ለነገሩ በእኛ ጊዜ እንደዚህ አይነት አለባበስ አይቻልም። ይሄ ሰውነትን ክፍት አድርጎ ራቁት አድርጎ መሄድ ኧረ አይቻልም። ለነገሩ ቤቴን ያከራየሁት እንኳን ለዛ አይደለም። እንግሊዘኛ ስለምትችል ይሄ ምንድነው የፈረንጅ ቋንቋ እሱን ስለምትችል ታስለማምደኛለች ብዬ ለዛ ነው ቤቴን ያከራየሁት። እንደው ያቺን አሮጊት መብለጥ ስለምፈልግ ለዛ ነው። እዚህ ቤት ከሰላም ተጣጥልሻል እንዴ? በእናትሽ ኧረ አላቀጣጠልኩ። ምን በስቶፋ ሰራም እንዴ? ኧረ እኔ በስቶፋ ውላት አልወድም። ውቃቤ ይርቀኛል። እሰይ እሰይ። ደግሞ የምን ውቃቢ ነው ያልሽኝ? ሳፈላ የሚመጡት ናቸው። እሰይ። ደግሞ ለምን አይነት ሰው ነው ያከራየችው? እሺ እኔ ምንድን ነው የምልሽ? ምንስ ቃላት አለኝ? ይቅርታ እየረበሻችሁ ነው። አንተ ጋር እሳት አለ እንዴ? አቦ እሳት ማለት ምን ማለት እንደሆነ ታውቂያለሽ? ምንስ እንዳለው ታውቂያለሽ? ለመጀመሪያ ጊዜ እሳት እንዴት ስም እንደተሰጠው ታውቂያለሽ? አባቶቻችን እሳትን ለማግኘት ምን ያህል እንደለፉስ ታውቂያለሽ? አታውቂም። ስለማታውቂው ነገር አታውሪ። እሳት ማለት ሰዓት ማለት ነው። ሰዓት ፈጣን ነው። እሳትም አንዴ ከተቀጣጠለ ፈጣን ነው። እድሉን ሰጥታችሁ ስለጠራችሁን ስለ እሳት ለቀቅ ያለ ማብራሪያ ስለተቀበላችሁኝ ከልብ አመሰግናለሁ። አታመስግናኝ። አቦ ምንድነው በአራራ ሰዓት ላይ መጥቶ የሚፈላሰፍብኝ? ነግራችኋለሁ። እዚህ ግቢ ያላችሁ ሰዎች አራራ ሰዓቴን አትንኩ። አቦ ጉድ ሆነናል እኮ። ጉድ ተፈጠረ፣ አለቅን። እሺ ምን እንሁን? የምን ጉድ ነው? ምንድን ነው የተፈጠረው? ምን ያልተፈጠረ ነገር አለ? አሁን እኔ እናንተ እያወራን መስሎና? እኔ እናንተ እኮ አይደለንም። አልገባኝም። አየህ፣ እኔ እናንተ እኮ ድሮ እንግባባ ነበር። አሁን እንግባባለን? አንግባባም። እንድንግባባ ደግሞ ያላደረገን እሱ ነው። ለምንድን ነው? እሷ ናት።
አምልጧት ውቃቢ ስትል አልሰማትም? እሱ ነው። ውቃቢ ምንድን ነው? ይሄ ምን አይነቱ እንከፍ ደነዝ፣ በርሜል ደነዝ። ለስሙ ጻፊ ነኝ ትላለህ። ይሄን ካላወቅ ታዲያ ምኑን እንትነ ምን አይነቱ ነው በእናታችሁ? አሁን አዘምርብኝ። ሂድ ጥፋ ከፊቴ ሂድ ከዚህ ና ና ና ና ና ና። ማንን አጋፍጦ መሄድ ነው? ና የሚገርም ቡና ላፈላ ነው በእናታችሁ። ጠጣላችሁ አይደል? እዚህ በረንዳ ላይ ለፍለው እንዴ? ይኸውልሽ ቡና ብጠጣ እኮ ደስ ይለኝ ነበር፣ ግን አሁን አቆምኩኝ። ስሚኝማ የኔ ቡና መጠጣት ከጀመርሽ እድሜ ዘላለምሽ መጠጣት ማቆም ነው የማትችይው። አልጠጣም። ቀረብሻ። እንደ ጊዜ መጥፎ ነገር የለም። ጊዜ ማለት ትናንትና የሚያኩራራ ዛሬ ደግሞ አፈር ድሜ የሚያበላ ነው። ጊዜ ትናንት የራሴ የሆነ ቤት የነበረኝ ሰው ነበርኩ። ዛሬ ግን ቤት አጥቼ እንዲህ እንከራተታል። እባክህ የኔ ወንድም አንድ ቀን አሳድረኝ። ባሳድር ደስ ይለኝ ነበረ። ሚስቴ አትፈቅድልኝም። በዛ ላይ ደግሞ ልጆችም አሉ። ተው ግን በእናትህ ተው። እሺ የቤት ኪራይ ክፈልልኝ እባክህ፣ የቤት ኪራይ ክፈልልኝ። ብር የለኝም። በቃ እሺ የምትጠጣውን ሙሉ እኔ እሸፍናለሁ። ተነስ ነው ጠጣ። ራበኝ ስልህ ና ፀሐይ ሞቅ ትለዋለህ። ጠማኝ ስልህ ቆይ ልብስ የምትደርበው ልስጥህ ትለዋለህ። ነውር አይደለም። ትንሽ አሰበን ሁኔታውን ተገንዝበን አይተን ይህ ሰው የሚያስፈልገው ምንድን ነው ብለን ማድረግ የለብን። ይህ ሬሳው ምን ለማለት ፈልገህ ያልኩህ ገብቶሃል? የፈለከው የምናገረው አልገባኝም። ገብቶሃል? ምን ታመጣለህ? በጣም ገብቶሃል። ካልገባ የራሱ ጉዳይ ነው። ለነገሩ እኮ እውቀት ይጠይቃል እኮ ዝም ብሎ አይደለም እኮ። ማንም እኔ የምናገረው ሊገባው አይችልም። ጭንቅላት ይጠይቃሉ። እውቀት ይኖራል። ማሰብ አትችልም እያልከኝ ነው? ማን ወንድም? እኔ ንግግር የተናገርኩት ጭንቅላት ያለ አንተ አንገት ላይ ነው። ታስብ አታስብ እኔ እሱ ማቀው ነገር የለም። የራሱ ጉዳይ። ግን የሚያሳዝነው ከኔ ጋር መሟገት ነው ያስከው። ረግረ ስር ያለው ሰው ያሳዝነ። ተነስ በለው እንዴ! እስካሁን እግሬ ሰጠኝ። ይቅር ብያለሁ። ተነስ። ይቅር ብያለሁ። ና ጥፋትን አውቀህ በመጸጸት ብቻ ይቅር ብያለሁ። ምን አድርገው? ምን በድሎ ነው? እናንተ እዚህ እባክህ ማረዚህ ዞርና ና ቁጭ በል። አንተ ስማ፣ ዛሬ የተንበረከክላቸው ነገ ይንበረከኩላል። የጊዜ ጉዳይ ነው። ነገሩ እንደዚህ ይለዋወጣል። ልንገርሽ፣ እንዲህ ነው የሚለወጠው። እሺ አይዞሽ፣ ግን እኛ ሰዎች ጨካኞች ነን። ጥለነው ለምንሄደው ቤትና መሬት እንዲክፋት ይተካል። ይሄ መሬት እንደዚህ እንደ ጨርቅ እንደዚህ ልሙት እንደዚህ ይጠቃል። ልንገር፣ ያሳዝናል በጣም። አይዞ ቤት ከዚህ በኋላ ቤቴ እኔ ቤቴ አንተ ቤት ነው። ቤቴ ሁላችን ቤታችን በቃ። እግዚአብሔር ይስጥልኝ። በጣም ትልቅ ሰው። በአፍ ቀላል ነው፣ ማድረጉ ነው የሚከብደው። ሰማ አባቶቻችን ምን እንደሚሉ ልንገር፣ የተናገርካት ከምትጠፋ የወለድከው ይጥፋ። ሞኝና ወረቀት የያዘውን አይለቅም ሲባልም ሰምቻለሁ። ትክክል። ወረቀት አውጣ። አሁኑኑ መፈራረም አለበት እዚሁ ጋር። ለምን እኔ እንደውም ሙሉን እኔ ያላዘጋጀው? ኧረ ግራኝ አንቺ። እኔ እኮ የምንጠጣው ዱቤ ብቻ መጽፍ ይመስለኝ። ወለም እንዴት ራፖር ለምን አሰሪ? እኛ ያደግንበት አይደል እንዴ? ውሉን እኔ ልጻፈው። አይ ጻፈው ነበር። እዚህ በታርግማ እዚህ አትገኘው ነበር። ሸፋፋ አቦ እንዴት አባሽ ነው የምታምሪ በእናትሽ። ቴንክ ዩ። ሱቅ እየሄድሽ ነው? ያ ሱቅ እየሄድሽ ነው ወይ እኮ ነው ያልኩሽ። የስ። አቦ ሉሉ ብዬሽ ከወጣሁትኝ ለስላሳ ልገዛ ነበረ። አቦ እየሄድሽ ከሆነ ግዢልኛ። ኤክስኪውዝ ሚ። ዋልመካ ምን የሚያበጣጥስሽ እንደለበሽው ልብስ። ይኸውልሽ ቅሚያዊ ዋጎኔ ላይ ያገኘሽ እንጂ ደመካል ነበር ማረግሽ። ቆርቆሮ ሌላ ቆርቆሮ። እንግዲህ ሳነብ
ባለፈው እንደሰማችሁት እንደዚህ አድርጌ ነው ውሉን ያረቀኩት። ጥሩ ነው። እንዴ በበኩሌ በጣም አንቺ ግን ሳትደሽ እባክህ ፈርሙ። አምጣ አባት እኔም ተስማምቻለሁ። ወደ ተስማማለህ አንተማ ምን አማራጭ አለ? ድሀ አማራጭ አለ? ድሀ እኮ አማራጭ የለውም፣ ይፈርማል። ድሀ አማራጭ የለውም። እማኝ መሆንሽ ናቸው ወረኛ የሰው ላይማ ትችላለህ። ፈርማል። በጣም ጥሩ በጣም ጥሩ። ያው ጭር 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 ሌባ ነው ይሄ ሌባ ነው። አሁን እንዲና አዳምጡኝ። እኔ አንተ በለጠ ይኸው በኋላ በኩል ትሰማራለህ። በኋላው በኩል የልትሄድ ነው። ቁምና ጠብቀኝ። መጀመሪያ ልጨርስ እንጂ አንቺና አንቺ እኔን ትከተሉኛላችሁ። አንቺ ሀና እዚሁ ትሆኛለሽ። አንቺኛው እንኳን ተይው። አንተ ወንድሜ ማን ነው ይሄ ሌባው? ምን ሌባ ትለዋለህ? ማታ ይዘው የመጣው ሰውዬ አይደለ እንዴ? ማነህ አንተ ወንድሜ? እዚህ ምን ትሰራለህ? እኔን ነው? አይ እኔን ነው። ኧረ ገዛኸኝ ይባላለሁ። እባክህ ስሜን ማን ጠየቀ? ዞር በል። ምን ያወራል? ምን ትሰራለህ እዚህ ግቢ? እንዴት ተገኘህ ነው ጥያቄው። ትናንትና ማታ ያዙኝ ልቀቁኝ እያሉ መቆሚያ መቀመጫ አላሳጡንም እንዴ? ማታ ሰክሬ ነበር አይደለም? ሰክሬ ነበር አይደል? ብዙ ባይሆን መቆም አቅቷቸው እንደ ዘመናዊ ዳንሰኛ እየተወላገሩ አይደል የገቡት? ሊያውም ሊነጋጋ ሲል እኔ እንዲህ ሀቅ የሚናገር ሰው እወዳለሁ። ልክ ነኝ አይደል? ቅድም ሀና ስልሽ ስምሽን? አዎ ሀና ብለህ ጥሩኝ። ከፈለጉ ደግሞ ያረረው ቀበጥ። በቃ ልክ እኔ እኮ ስጠጣ አያደርስ ነው የጠጣሁ ጊዜ ያክስቴ ልጅ ያጎቴ ልጅ ወንድሜ አበልጄ ዘመዴ ታናሼ ታላቄ ማለት ይቀናኛል። ግን እኮ ነው አይደለሁም የጠጣሁት መጠጥ እኮ ነው የሚናገረው። የኔ ወንድም አሁን ግቢ ለቀት ወጣለህ አትወጣም ወይ? ዘንድሮ የማይመጣ የለም። እንደማ አንቺ ምን ሆንሽ? ደግሞ ምን ሆንሽ ትይኛለሽ እንዴ? ማታ እንዴት ሆኖ እንደገቡ አላየሽም? እንደው ምን አይነት ዘመን ላይ ደረስን? ሁላችሁ አርቲፊሻል ኖሮ ነው የምትኖሩት አይደል? ትናንትና ላያችሁት ቢልካችሁን የምትለያዩ አትመስሉ። ዛሬ ደግሞ ይሄው ፀሐይ ሳትወጣ እንኳን ወሬኛ። እኔ ይቅርታ አድርጉልኝ ሁለታችሁ፣ በተለይ ሁለታችሁ ሴቶች፣ ይሄ ሰው የዚህ ግቢ እንዲቆይ የምትፈልጉ ከሆነ ላቆየላችሁ እችላለሁ። ካለዚያ ግን አስወጡልኝ። ኧረ ማን ያመጣውን ማን ይመልሳልና? እውነት ደግ አደረግሽ። ጥሩ ንግግር ነው የተናገርሽው። አንተ ያመጣሁን ራስህ አስወጣው እንደማለት መሰለኝ አይደለ? እሺ ኤክስኪውዝ ሚ፣ እየጮሃችሁብኝ ነው። ፕሊዝ ድምጣችሁ ቀንሳችሁ ተረጋግታችሁ አውሩ። ወይኔ ጮንብሽ አይደለ? ይቅርታ የኔ እናት ጮንባት። እስኪ እናንተ አንዴ ዝም በሉላት። ዝም በሉ። እውነቱ አሰሽ ዝም በል። ረበሽንሽ፣ ይቅርታ በጣም ረበሽንሽ አይደለ? አዲቼ እዛ ስር ነው መካተሽ። እቺ ትንኝ የሰው ትንኝ ምን ትመስላለች? እናንተ ደሞ አትጩሁ። እጮሃለሁ። መጮህ አይደለም ገና ላርድ ነው። ምን ታወራለች? ኧረ እባካችሁ የሰውዬ እንዴት እንደመጣ የሚነግረኝ የሚያብራራል። እንዴት እዚህ ግቢ ተገኘ? እንዴት እንደመጣ አላውቅም። ከመጣ በኋላ ግን ያለውን እነግርሃለሁ። ንገሪኛ። ግባ ስሚ እንጂ ያለ ወትሮዬ በጊዜ ብመጣ በር አከፍቱም። ማታ መሆኑ እኮ የለበትም እኔ በር እንዲከፈትልኝ። በመጠጥ ደስታ ይገኛል ብላችሁ መጠን አትለፉ ትቆጥሎ ሁላችሁ አልኮል ቢጎነጩት ለጊዜው ደስ ይላል፣ ኋላ ቀስ በቀስ ውስጥ ያፈላል። ኧረ እንደውም ነደዳችሁ ነው እንዴ? ይገርማል፣ ይገርማል። እቺ በጣም የምትገርም እሷ ባትኖር እኔ መጠጥ ቤት አልሄድም፣ ብርጭቆ ጨብጬ መጠጥም አልጠጣም ነበረ። ምክንያት አይጥፋ አይደል የሚባለው?
ምክንያት አይጥፋ። እሷ እንደውም እንድትጠጣ ምክንያት ስለሆነች ብታመሰግናት ነው የሚገባው። ልክ ነው። ስንቱ አለ እኮ ስንቱ በየምክንያታቸው ማልቀስ ፈልጎ በየቤቱ ቁጭ ያለ ስንት አለ። እሱን እውነትህ ነው። እኔ ስማ እቺ ሴትዮ ሳላመሰግን የዋልኩበት ያደርኩበት ቀን የለም አይደል እንዴ? አስተይ ወንድም አለም አደረስኩ አይደለ? በላውን ቀጥ ብለህ ወደ ቤት ከዛ ውጣ። ወዴት ወዴት ነው የምሄደው? እያጉረመረመ አሁን መጣ ያለ ዝናቡ የት እንደሄድልሽ ነው ወንድሜ? ያምን ወንድሜ? ያማን ወንድም ነው? አልነገርኳትማ። ሴቶቹ እኮ በይ ጥሪልኝ። ሌሎቹ ሴቶቹ ጠቅላ ተከራይ ያደራ ሴት ነኝ የሚል ኖ ኖ ኖ ኖ ኖ ኖ ኖ ኧረ 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 ኖ ኖ ኖ ኖ ጥሪ እንጂ አንቺ ኧረ ኖ ኖ ኖ ኖ ኖ ኖ ኖ ኖ ቆይ ያዝሽ በእናትህ ኧረ ኖ ኖ ኖ ኖ ኧረ ኖ ኖ ኖ ነው እንጂ እቺ አሁን ሌላ ሰው ቢወጣ ተጦር ባርቂ ከዚያስ ከዛማ ይሁን ኧረ እባክሽ በስርዓት ተቀመጭ እባክሽ ኧረ እባክሽ ምን አይነት እንደው አይበርድሽም? እንዲህ ዝናብ እየዘነበ ወይኔ ወንድሜ እኔ ወንድሜ እያሉ ተንከራተትክ። ቤት አተህ እንደማንም ጎዳና እንዳታለቅስ ወንድሜ እንዳታለቅስ። እንድች ኧረ እኔ ምንም ሀሳብ የለኝም የማልቀስ፣ ግን አስታወስከኝ። በእውነት አመሰግናለሁ። ገና ከመምጣትህ ወንድምነትህ ተገለጠ። እቺና እቺ ስንት ዓመት እዚህ ግቢ እየኖርን ተው ከበደ ተው አልቅስ ተው ብለው መክረውኝ አያውቁም። ያሳዝናል። ወንድሜ የእናቴ ልጅ፣ ወንድሜ የአባቴ ልጅ፣ ወንድሜ የእህቴ ወንድም፣ ወንድሜ የወንድሜ ወንድም፣ ወንድሜ የአጎቴ ልጆች የአጎት ልጅ አንተ አገኘው። ዛሬ መቼም ለእኔ የተለየ ቀን ስፔሻል ቀን። ዋው በጣም አሪፍ። ለምን ይሄንን በማስመልከት አሪፍ ፓሪ እናዘጋጀው? ኦ በጣም ደስ ይላል። ለምን እኔ አላዘጋጀውም? ተው እንጂ አንተ ኦርጋናይዘር ኢቨንት ትሰራለህ። መሸጠው ሰው መሸጠው። አንቺ ምንድን ያልሽ? ፓርቲ ሊጠጣ ቴስት ይሁን። ግን እኔ የተሻለ ሀሳብ አለ። ለሚቀጥሉት 3 ቀን በቤታችን ብሔራዊ የዘመድ አዝማድ በዓል የሚል አውጃለሁ። በቃ በነፃ መጠጥ ጠጡ ጋብዛለሁ። ወንድሜ በመገኘቱ የተነሳ በቃ ይሄ ነው አለቀ። እንደዛ ነው። ግን ለ3 ቀን እንዳያመልጣችሁ። አሁን አንቺ አስቴር፣ አንቺ አንሶላ፣ ትራስ ጨርቅ፣ ብርድ ልብስና አልጋ ልብስ ታዘጋጃለች። ብርድ ነው በየዚህ ነው እኮ ነው እንዳይበርደው። አንቺ አልማዝ ፍራሽና ትራስ እሱን እናቀናጅና አንተ ቤት ይነጠፋል። አንተ ቤት ወንድሜ ይተኛል ማለት ነው። በቃ ይሄ ነው መመሪያው። ግን እንዴት በጊዜ እዚህ ተገኘን? አሁን ይሄ ነው እኮ በጣም ምርምርና ጥናት ነው። እንዴት ይመስለኛል። አረ እንደው ስለፈጠረ ራሴን የጠየኩት ራሴ መልስ ነው። አሁን መጠጥ ይምጣ አንተኛ አልመሽ ምን እስኪ እኔ ጋብዘ ኧረ ይቅርብህ። ወረኛ ራሴን። እሺ ነገ ከደገምከው እናያለን። 3 ቀን እኮ አልኩ አይደል? እሺ እናያለን። አንተ በለጠ ሄደህ ፋሽኮ ወይን ምናምን ትገዛለህ። ወንድሜም ያስፈልገውን ምንድን ነው የሚጠጣው? እሱ ቢራ። እጭ ምን አንቺ እኔ ታላቁ ፊት እንዴት ቢራ እንድች ይዞ እንደዚህ ቢራ ኖር መከባበር አራቄ
ኧረ እንደው እባክሽ አቸኩኝ። ታናሼን ወንድሙ ፊት እንዲህ አይቀምስ ኑር አክብሮት እናንተ የፈለጋችሁትን ጠጡ። እሱ ግን የጀመረው አለ እሱን ነው የሚጠጣው። ወንድም ፊት አይጠጣም። ኑር ነው። ራስን ጠብቅ ምክር ነው። የጀመረው አለ እሱን ይጠጣል። ስፕራይት አምጡለት። በስፕራይት ነው የሰከራችሁት? ማን ይሰከራል? ማን ይሰከራል? ኧረ ማንም። አንተ ሰከራል? ማን? እኛ ኑ። ኧረ እባክሽ እንጂ ዛይን እስቲ ቸብቸብ አድርጉት በእናትህ ቸብቸብ አድርጉት። አንቺ አሁን በጉልበት ይሄን እንትን አልሽው ተከራይሽ ማለት እዚህ ቤት ና አንተ አይደል እንደዚህ ቁጭ ብዬ በር ላይ ልጠብቅ ና ቁጭ። አቤት። ና የጀመርክልኝ ጨዋታ አልጨረስክም። እሺ ከዚያ ምን ሆነ? ከዛማ ደስ ብሎኝ ተኝቻለሁ። እንዴት አትደሰት? ደስ ይበልህ እንጂ በአንድ ቀን አዳር እኮ የአንድ ቤት ባለቤት የሆንክ ጀግና ሰው እኮ ነው። እንዴት ደስ አይልህ? እንደሱ እኮ አይደለም። ማታ ያን ሁሉ ነገር ተነጋግረን ስንት ነገር ቃል ገብተህልኝ እንደውም ካላመንክ ውል እንፈራረም ብለህ ውል ተፈራረም። ሂድ እኔ ልሙት። ሂድ ዝም በል ማኔ ውል እንደዚህ እጄን አንስቼ እንደዚህ በፊርማ ዞር በል ሂድ። አላረገውም ውልማ አላረገም እንዴ አላረገም ውል። እኔ ልሙትልህ። ኧረ አንተ ሙት። ኧረ በስመ አብ። አንተ ምናልባት የሆነ ነገር መጠጤ ውስጥ ጨምራችሁ ሊሆን እኮ ይችላል። አየህ? አዎ ልክ ነው። ሌላ አይደለም። የሆነ ነገር መጠጤ ውስጥ ጨመራችሁ ጠጣው። አዎ ልክ ነው። አረ ማታ ወንድሜ ምናምን እያሉ ነበር እኮ። ወሬኛ እቺ ነበረች። እስቲ ለምሳሌ አንቺ እህቴ አሁን እህቴ ሆንሽ ማለት ነው። ላይክ ዛት እንደዚያ ነው ወንድሜ ያልኩት። ምንድን ነው የምታወሪው? ወሬኛ እኔ ስማ ልንገርህ፣ በደህናዬ ጤና ሆኜ አንድ ነገር መጠጤ ውስጥ ጨመራችሁ ሳታሳብዱኝ እንዲህ ልል አልችልም። ጨመራችሁብኝ፣ አላወቅኩም፣ ጠጣው፣ ራሴን አቅሌን ሳትኩ፣ የምናገረውን አላቅም። ተናግሬ ሊሆን ይችላል እንጂ በውኔና በቁሜ እንዲህ አይነት ነገር አልናገርም። ሁሉንም ነገር የተናገርከው አንተ ነህ። ሁሉንም እውነትህን ነው። እሺ ከዚያ በኋላስ እንደው ምን አልኩ? ምን ሆነ? እስቲ እንደው ንገረኝ። እንደው ምን ሆነ? ስማ አንተ ማለት ስንወጣ አብረን ከኔ ጋር፣ ስንገባ አብረን ከኔ ጋር፣ ስንጠጣ አብረን ከኔ ጋር፣ ስንበላ አብረን ከኔ ጋር፣ እንዲህ አንለያይም። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው። ከምን አይነት ጭንቀት ውስጥ እንዳወጣኝ እንኳን አታውቅም። ተው በእናትህ ተው። ማመስገን ያለብኝ እኔ ነኝ ማመሰግነው። ኖሮኝ እኔም ሰጪ ሆኜ ፈጣሪ አመሰግናለሁ። በእውነት አመሰግናለሁ። አይዞሽ እንዴች እንዳትጨነቅ። እኔ ነኝ አንተን የደስታዬ ምንጭ ነህ ያልኩህ። አትሳሳት። የደስታዬ አጥፊ ብዬ ተናግሬ ሊሆን ይችላል። ይሄ ለዛ እኮ ነው ታዲያ እኔ የመርሳት ችግር አለብኝ። ወረቀት የያዘው ነገር ጥሩ ነው፣ ውል እንዋዋል ብለን ውል ተዋዋል። አንተ ያማሃል እንዴ? አንተ ያማሃል ወይ? ምንን እንደው ስታይኝ ትኩር ብለህ በለጠን እመስልሃለሁ እንዴ? እመስላለሁ እንዴ? በጣም ጥሩ። እንግዲያው ሲውጣ ምን ነው የሚወጣው? ወረቀት የያዘው ነገር ጥሩ ነው ብለውኝ አይደል? ይኸው ይነበብ። ምኑ? ስሚኝ እህቴ፣ እኔ አቶ ከበደ የተባልኩኝ ይህንን ወንድሜን እኔን ማለት ነው አስጠግቼ እንደ ወንድሜ እንደ ጓደኛዬ ላኖረው፣ እሱም እንደ ወንድሙ ሊያየኝ በዚህ ወረቀት ቃል ተግባብተናል። ቃሉን ያፈረሰ የሞራል ካሳ 35,000 ብር ሊከፍል፣ አስምርልኝ እዚህ ጋር 35,000 ብር ሊከፍል፣ በዛውም የ6 ወር የቤት ኪራይ ውሉ ለፈረሰበት ሰው ልከፍል በፊርማዬ አረጋግጣለሁ። እኔ ውል ተቀባይ። ይኸው ማስረጃ። አየሽልኝ፣ ሰማሽልኝ አይደል እህቴ? እንዴ
ይሄማ ህጋዊ ውል ነው አይደል? እሺ 6 ወር እኮ ነገ ጠዋት ነው። መንግዬ ልጥለው እችላለሁ፣ ግን እንዲማር ብዬ ነው። ሰው እንዲማር ደግሞ ትዕግስት ያስፈልጋል። በእውነት እኔ ተንኮል ስለሌለብኝ እንዲማር ብዬ ነው እንጂ አጠጥቶ ፊርማዬን ወስዷል ብዬ ፍርድ ቤት ገትሬ እስር ቤት ልጨምረው እችላለሁ። አሁን መቀመቅ ላወርደው እችላለሁ፣ ግን ግድ የለም። ስለዚህ 6 ወር መብት አለኝ። መስት ነው መብት አለ። አስቴር አስቴር! ነይ! ኧረ ሀና ይህቺ ደግሞ ምን እንደ በሆነ ባልሆነ ዱላ እየበዘች ብትወጪው ጠራሁ እንጂ አላልኩም። ምንድን ነው እንዲህ የሚያደርግሽ? ምን ይቺ ምን ደንብ አስከባሪ ነበርሽ እንደ በልጅነትሽ? ምን ታወራለች እናንተ? ምን ስሙኝ፣ አንድ ነገር ከዚህ ሰውዬ ጋር ችግር አለኝ። ይሄ ሰውዬ ተሳስቼ የ6 ወር ቤት እዚህ እንዲሆነ ፈርሜለታለሁ። 6 ወር ምንም አይደለም፣ መኖር ትችላለህ። 6 ወር ከአንድ ቀን ግን እችን ግቢ ለቀህ ትወጣለህ። እችን እንድታውቁ ነው፣ ሌላ አይደለም እኮ እንድታውቁ ነው። ለዚህ ነው የፈለግኳችሁ፣ እችን ልነግራችሁ፣ ምስክር እንድትሆኑ፣ ለህሊና ለክራችሁ። ይሄን ቆይ እንዲያው ከመጣችሁ አይቀር አንድ ነገር ብቻ ልጠይቃችሁ። ቅድም ተጮኸ፣ አንቺም ዱላ ይዘሽ ወጣሽ። የተጮኸበትም ዱላ ይዘሽ ወጣሽበትም ምክንያት አልገባኝም። ምንድን ነው? አቦኔ ምን አውቃለሁ? ሌባ ብላችሁ ጮኸና ዱላ ይሽጦት። መጀመሪያ ማን ይጮኸው? እኔ ነኝ። ምን ሆነሽ? ምን ነካኝ? ምን ደረሰብኝ? ምን ሆንኩ ብለሽ ምን ሆነሽ ነው? ከቧንቧ ውስጥ ትል ወጣ። እሺ፣ ቧንቧ ውስጥ ትል ወጣ። እሺ፣ ከዚያስ? ከውሃ ውስጥ ትል ወጣ። ወይኔ ከበደ ብረቱ! አንድ ለአባቱ አንድ ለእናቱ የሺህ ሰው ግምት የ10,000 ሰው ዋስ። አንቺ እንዲህ እኔም አንቺ በቀለጃ ልሁን። ውሃውን ከፈትሽው፣ ውሃው ፈሰሰ። በፈሰሰው ውሃ ውስጥ ትል ወጣ። ምን ይሁን? በጣም ደነገጥኩኝ። ቆይ ቧንቧ ውስጥ ትል ምን ይሰራል? ኦኬ ይሰራል። ላስረዳት። በእውቀት አይደል የምናወራው? እንግዲህ መቼም እውቀት በደረሱበት። ልብ ብለሽ ስሚኝ። ዘንድሮ እንደምታውቂው በሀገር አቀፍና በዓለም አቀፍ ደረጃ የአየር ብክለት ለውጥ ወይም የአየር መዛባት አለ። በዚህ የአየር መዛባት አማካኝነት ባህር፣ ውቅያኖስ፣ ወንዝ እንዲሁም አንዳንድ ኩሬዎች እየደረቁ ይገኛሉ። አሁን ከመሬት ስር የሚወጣ ውሃና ለቧንቧ አልፎ እኛ እንድንጠጣው የሚመጣ ውሃ ብቻ ነው ያለው ተስፋ። ትል የሚኖርበት ቦታ በአየር ለውጥ ምክንያት ሲረበሽበት ወክ እያደረገ ሲሄድ የመጨረሻ አማራጩ የውሃ ቧንቧ ነው። ውሃ ቧንቧ ውስጥ ወክ እያደረገ ሲገባ እኛ ሰዎች ቀርተን ስንጠጣ እያየነው ትሉን። ሰው እኮ ጨካኝ ነው ታውቃላችሁ። እንጠጣዋለን። እሱም የሰውን ጭካኔ ለመበቀል ውስጣችን ገብቶ ጥገኛ ሆኖ ይረብሸናል። ይኸው ነው መልሼ ይሆን? አቦኔ ግን ምንም የገባኝ ነገር የለም። አንቺ ደግሞ ምኑን ያልገባሽ? ቆይ ኧረ ይሄ ሁሉ የተበጠበጥ ነው ለአንድ ለማይረባት ነው። አረችን ወል መከደመከን ነው ማረጋት ወል መካልሽ ልክ ነው። ምንድን ነው በቃ ሃይ በቃ ሃይ በቃ ሃይ ይዛ ግባ ይዛ ግባ ሃይ ና አንተ ውጣ ና አንተ ና ይዛ ግባ ማለት እኮ ግባ ማለት አይደለም። ሂድ ወደ ቤት ሂድ፣ ወደ ቤት አልኩኝ፣ ወደ ቤቴ ሂድ ግባ። አንቺን ይዤ ወደ አደረሰሽ ይችልኝ ወደ አደረሰሽ አንቺም ግቢ ሂድ ግቢ ሂድ ግቢ ሂድ ግቢ እገባለሁ። ሂድ ግቢ ሂድ ግቢ ግቡ። ምንድን ነው እንዲህ የሚያደርጋችሁ? ምን ግቡ እኮ ነው። አታጮልቂ እንዴ! ግጠም ይወሩ ምን እንዲያው አሁን ይችልሽ ተናደደች እኮ ሀና ብስጭት አለች። እውነቴን የሰው ሀገር ሰው ምንድን ነው ወይ እኮ ምን አደርጋለሁ እንግዲህ ገብቼ ደግሞ ላጽናናታ ምን አደርጋለሁ ምን አደርጋለሁ አንቺ